ምንም ቆሻሻ የለው። የዚህ ልብስ ግን ውበቱ በቲክቶክ አካውንት ላይ ድምጻችን ይሰማ በሚል መርህ ቃል የተጀመረው ዘመቻ ከ50,000 ኮሜንቶች አልፏል። ዘመቻው ሴቶች እህቶቼ በደንብ አድርጋችሁ ስሙኝ። ምን ይባላል መሰላችሁ? ግርግር ለሌባ ይመቻል ይባላል። መውሊድ ቢድዓ ነው አይባልም፣ ነውር ነው። ስርዓት ያዙ። የሚያከብሩት ራሱ እንዳንተ መውሊድ ቢድዓ ነው አይባልም አላሉ። ቢድዓ መሆኑን በደንብ ያውቃል። ራስክን ከሰቀልክበት ነገር ወረድ። አንዳንድ ሰዎች ሪዝቅ ትንሽ ጠባብ ለረጅም ጊዜ ሲያከራክር የነበረው የአዲስ አበባ ጉዳይ ላይ መግባባት ላይ ተደርሷል። ሰሞኑ በነበረው ቶክ ሾው ለዓለም ትልቅ መልእክትን አስተላልፏል። ጀግንነቱንም አሳይቷል። እጅግ አስገራሚ ነገር ነው። በቻይና ሀገር የሚኖር አንድ አባት ሁለት መንታ ልጆች ተወለዱለት። የደስታው መጠን ከፍተኛ ቢሆንም ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ቸርነት ሰላም ፍቅር ጤና ያላችሁበት ዳር መርሉ በሁላችሁም ላይ ሰይድ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይቀርብ ያለው እነዛ ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያርጋችሁ ቤተሰቡ ነው። ነባሮችን የቻናል ቆሞች ሁላችን ቪዲዮን በላይክ እንጀምራለን። ለእስላሞች አለ ከመሰተ የለም። ቀጥታ ወደ ዛሬ ቪዲዮ። ዛሬ ጁማ እንደሆነ ታውቃላችሁ። ሁላችንም እንግዲህ ያው ሰላዋት እያወረድን ነው። የዛሬ ቪዲዮ የምንጀምረው ስለ ጁማ አዲስ መልእክት አለ። ጁማ ቀን አንዲት ሰዓት አለች። አንድ ባሪያ ዱዓ ያደረገ አያገኛትም አላህ የተቀበለው ቢሆን አሉ ነብዩ አለይሂ ሰላም። እቺ ሰዓት የቷ ናት ስትባል ዑለማዎቹ ምን አሉ? ጁማዓ ከዐሱር በኋላ ብለዋል። አላህ ይግጠመና ሰዓቱ ሐጃችን ሁሉ ይሙላልና በረካውን አላህ ይስጠና። ይሄን ቤት ምንመላለስበት አላህ ያድርገን። ሪዝቃችን ይስፋ፣ ችግራችን ይነሳ፣ የትዳራችን፣ የልጆቻችን፣ የሥራችን፣ የጎረቤቱ፣ የህይወታችን ችግር ዛሬ ይነሳ። በሽታን ከቤታችን አላህ ያውጣው። ችግር ሁሉ ቤታችን ይውጣ። አላህ ይቀበለን፣ አላህ ይባርክልን። እንግዲህ ጁማ ቀን በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት ማውረድ እጅግ በጣም ተወዳጅነት አለው። ስለ ጁማ የተመለከተ ቪዲዮ ተመልክተን መተናል። ሁላችንም በጁማ ቀን ሁሌም ደስተኞች እንደሆንን ግልጽ ነው። ምክንያቱም የሳምንቱ ኢዳችን ነው። እናም ይህንን አስመልክቶ ደግሞ በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት ማውረድ ተወዳጅነት አለውና ሁላችንም ሰላዋት በማውረድ የዛሬን ቪዲዮ ሞቅ ደመቅ አድርገን እንጀምረዋለን። አሁን የምንመለከተው እንግዲህ ያው ስለ አዲስ አበባ አዲስ የተሰማ መረጃ አለ። እሱ ምን ይሆናል? ለረጅም ጊዜ ሲያከራክር የነበረው የአዲስ አበባ ጉዳይ ላይ መግባባት ላይ ተደርሷል። የተደረሰውም ስምምነት አዲስ አበባ የፌዴራል እንዲሁም የኦሮሚያ ክልል ጋራ መቀመጫ እንድትሆን 500 ተመካካሪዎች ያሉበት አንድ ቡድን መግባባቱን መናኸሪያ ሬዲዮ ዘግቧል። ቡድኑ የልዩ ጥቅም ዝርዝር ጉዳዮችን በቀጣይ ውይይት ይደረግባቸዋል የተባለ ሲሆን ስለዚህ ጉዳይ ምን ሐሳብ አላችሁ? አዲስ አበባ የማናት የሚል ጥያቄ በእኛ ደረጃ አንስቶ መወያየት አሳፋሪ ነገር። አዲስ አበባ የማናት የማን አይደለችም ብሎ የሚከራከሩ ሰዎች ምንድነው ከጭንቅላታቸው ጀርባ አስቀምጦ ስለዚህ ጉዳይ የሚነጋገሩት የሚለውን በራሱ አውድ ማየት ያስፈልጋል። ምን ታስቦ ነው የማናት የሚባለው? ለምሳሌ እኔ አዲስ አበባ የኔ ናት ስል ያንተ አይደለችም እያልኩ ሆነ ስቻለሁ። የኔ ናት ማለት ግን ጥፋት አይደለም። የኔ ሆና ያንተ እንዳልሆነች ለመናገር የሚደረግ ሙከራ ከሆነ ግን ስህተት ነው። አዲስ አበባ የሁላችንም ናት። አዲስ አበባ በሚመለከት ታሪካዊ ዳራውን መመልከት በጣም ጠቃሚ ይሆናል። የፌዴራል ስርዓት ሲቋቋም አዲስ አበባ በኦሮሚያ ክልል እምብርት ውስጥ ስለምትገኝ በኦሮሚያው ጫፍ አዲስ አበባ የኦሮሚያ አካል መሆን አለባት የሚል ጠንካራ ጥያቄ አለ። በሌላ መንገድ በነበረው ውይይት አዲስ አበባ የፌዴራል መቀመጫ መሆን አለባት፣ በቻርተር የምትተዳደር ከተማ መሆን አለባት። ነገር ግን ከአጎራባች በአጠራት ክልል ውስጥ ባላት ዘርፈ ብዙ ግንኙነት የተነሳ ልዩ ጥቅም ማክበር አለባት የሚል ህገ መንግስቱ አስቀምጧል። ይህም በሚመለከት የኢትዮጵያን ፖለቲካ አሁን ያለውን ሁኔታ በትክክለኛ አቅጣጫ እንዳይሄድ ባልባሌ ጉዳይ ጊዜ እንድናባክን የምንፈልግ ሰዎች ናቸው አጀንዳውን ኢንተርቴን የሚያደርጉት። ለአዲስ አበባዎች ይሄ አጀንዳ ሊሆን አይችልም። ለዚህ ከተማ የሚያስፈልገው የሁሉ አቃፊ ተሸካሚ ስለሆነች በሚያስደንቅ ሁኔታ በኩራዝ የሚኖሩ ዜጎች ያሉባት ከተማም ጭምር ስለሆነች እቺን ከተማ እንዴት እንቀይራት ነው የኛ አጀንዳ መሆን ያለበት። እንግዲህ እንደተመለከታችሁት አዲስ አበባ በፊንፊኔ ዙሪያ ውስጥ ወይም በኦሮሚያ ውስጥ ገብታለች ማለት ነው። ይህንን አስመልክቶ የእናንተ ሐሳብ ምንድነው? ሐሳባችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ለማንኛውም መረጃ አይናቅም አይነፈቅም ብዬ እናንተ ጋር አድርሼዋለሁ። ጊዜው ከፍቷል። እንግዲህ ሴቶቻችን አርፈው ሊቀመጡ አልቻሉም።
تاديرا لبي تاديسا درسو من يلا كدرو تجري ما سيتي هنزا كيف እጅግ በጣም እንግዲህ የሚያሳፍር ነገር ነው ያደረጉ ያሉት። ድምጽ አላት ብለዋት ነው መሰለኝ ያጓራች ነበር። ለማንኛውም ብዙ ሴቶች ሚዲያ ላይ ወጥተው እየጨፈሩ እየደነሱ እንደዚሁም ደግሞ እስላማዊ አደብን የማይጠብቅ ድርጊትን እያደረጉ ይገኛሉ። አላህ Subhanahu Wa Ta'ala ያስተካክላቸው፣ ተውል እንላቸው ይገባል። ሙስሊም ያልሆኑ ሴቶች ስለ ሴቶች ተጠይቀው የመለሱት ምላሽ አለ። ከሙስሊም ሴቶች የምትቀኙ ሲያረጉ የሚያስደስትሽ ነገር ምንድነው? ሂጃብ ሲያረጉ በጣም ደስ ይለኛል። በጣም ከሚባለው በላይ ሂጃባቸው የሚጠመጥሙት ነገር ደስ ይላል። የሚሸፋፈኑት ነገር በጣም ደስ ይለኛል። በዚህ አጋጣሚ ወዳቸዋለሁ፣ አከብራቸዋለሁ። የሚሸፋፈኑት ነገር በጣም ነው ደስ የሚለኛል። ተመለከታችሁት እንግዲህ ሙስሊም ሴቶች የሚወደዱበት ምክንያት ይሄና እንደዚሁም ያልተጠቀሱ ብዙ ነገሮች አሉ። አደባቸው፣ ሀያቸው፣ ከብዙ መጥፎ ነገር መታቀባቸው እንግዲህ ብዙ ነገሮች የሙስሊም ሴቶች መገለጫ ነው። ነገር ግን አሁን ላይ ይሄንን መገለጫዎች ያበላሹ ያሉ በጣም ብዙ ሙስሊም የሆኑ ሴቶች አሉ። እንደዚሁም ሙስሊም ሳይሆኑ የሙስሊም አለባበስ በመልበስ የእስልምናን ምንነት እንደዚሁም ደግሞ እስልምና ማይሰራውን ድርጊት በማድረግ ሙስሊሞች አደረጉት ለማስባል የሚሞክሩ ሰዎች አሉ። ኒቃብ ለብሰው እየጨፈሩ ሙስሊም ናቸው እንዲባሉ፣ ነገር ግን ሙስሊም ያልሆኑ ብዙ ሰዎች አሉ። ይህንን ደግሞ በክፍያ እያስደረጉ ሙስሊሞችን ስም ለማጥፋት የኒቃብን ስም ለማጉደፍ የሚሞክሩ ብዙ ሙስሊም ያልሆኑ ነገር ግን ሙስሊም መሳይ ሰዎች እንዳሉ ሁሌም ልናውቅ ይገባል። ለማንኛውም እንግዲህ አላህ ሙስሊም ላልሆኑትም ሂዳያ ይስጣቸው እያልኩኝ እናንተስ ሙስሊም ሴቶች በምን ይለያሉ ከሌሎች ሴቶች? አሁን ወደ አንገብጋቢው ጉዳይ መተናል። ያም አንገብጋቢ ጉዳይ ምንድነው? የሴቶች ጥቃት ከጊዜ ወደ ጊዜ እየጨመረ ነው ያለው። ብዙ ሴቶች እየተደፈሩና በባሎቻቸውና በወንዶች እየተገደሉ ነው ያሉት። ይህ የማንክደው እውነት ነው። እነዚህ ደፋሪና ገዳይ የሆኑ ወንዶች ደግሞ ትክክለኛውን የሆነ የህግ ፍትህ እያገኙ አይደለም። የሚያበረታታ አይነት ፍርድ ነው የተፈረደባቸው ያሉት። ምክንያቱም አንድ ሰው ሴትን ደፍሮ ከሞተች በኋላም እንግዲህ ከገደላትም በኋላ የሚፈረድበት ፍርድ ከ25 ዓመት በታች ነው። እጅግ በጣም ያሳዝናል ይህንን ስንሰማ። እንደ ወንዶች ይህንን ጉዳይ እንቃወማለን። ነገር ግን አሁን ላይ ይህንን ጉዳይ ማለት የሴቶችን ጥቃት የመቃወም ጉዳይ በደንብ ተፋፍሟል። በደንብ ደግሞ ፕሮፋይል ፒክቸር እየተደረገ ይገኛል። በጠቅላይ ሚኒስትር ዶክተር አብይ ቲክቶክ አካውንት ላይ ድምጻችን ይሰማ በሚል መርህ ቃል የተጀመረው ዘመቻ ከ50 ሺህ ኮመንቶች አልፈዋል። ዘመቻው በዋነኝነት ሴቶች ላይ የሚደርስ ጥቃት ይቆም የሚል ሲሆን ሴቶች ለሚደርስባቸው በደል ፍትህ እያገኙ አይደለም፣ ለዚህ ጉዳይ መንግስት ትኩረት ሊሰጥ ይገባል እያሉ ይገኛሉ። ዘመቻውን ከፍተኛ ቁጥር ያላቸው ኢትዮጵያውያኖች እየተቀላቀሉት ያሉ ሲሆን የዘመቻው አስተባባሪዎች ጥሪው እንደሚቀጥል አስታውቀዋል። በዚህ አጋጣሚ እኛም በሴቶች ላይ የሚደርስ ጥቃት እንዲቆም ጥሪ እናቀርባለን። የዚህ ነገር ዋና ቀስቃሽና ዓላማ ደግሞ ያላት ሴት ፌሚኒስት ሴት ነች። ጆርዲ ትባላለች። ስለሱ እንግዲህ ያው ብዙዎች የተነጋገሩበት ስለሆነ ሙስሊም ያልሆኑ ሴቶችም ስለዚህ ጉዳይ ማብራሪያ እየሰጡበት ነው። ኡስታዞቻችንም ገብተውበታል። በመጀመሪያ ግን ሙስሊም ያልሆኑ ሴቶች ስለዚህ ጉዳይ ምን ይላሉ? ህጻናት ምን አይነት ሲሆን ነው ማለት ምን አይነት የቤተሰብ ባክግራውንድ ሲኖራቸው ነው? ትጂ እዚህ አጥቂ በደንብ ነው ስነልቦና የሚያጠና የወላጅን ስነልቦና ያጠናል፣ የልጅን ስነልቦና ያጠናል። ታርጌታቸው የተረሳ ልጅ፣ የተተወ ልጅ፣ የተጣለ ልጅ ወይም ደግሞ ቤተሰቦቹ በጣም ቢዚ ሆኑበት አላውቅም። የጽዮን ወላጆች ምን አይነት ህይወት እንዳላቸው አላውቅም። ግን ያ ልጅ ተሰጥቷል። የተተወው በልብስ አይደለም፣ በሰይፉ በምግብ አይደለም፣ በስሜት የተረሳ ልጅ ማጣት ትኩረታው ብዙ የለውም። ላይ ጠጣ ምናምን በቃ የሚያደርበት ንጹህ ልብስ ሲኖረው ግን ብዙ ትኩረት ያላገኘና በስሜት ቅርብ ካልሆነ በጣም ለአጥቂ በጣም ጥሩ ነው። ስለዚህ መጀመሪያ አጥቂ እንዳይሆን ከዚህ በፊት እንዳልኳችሁ ዛሬም እደግመዋለሁ። ፌሚኒዝም ሳንቲም ጠፍቶብን ሳንቲማችንን ረግጦ እንደሚያፋልገን ብልጣብልጥ ጓደኛ ነው። ለሴቶች መደፈር፣ ለሴቶች መጠቃት፣ ለሴቶች ኤክስፕሎይት መደረግ፣ ለሴቶች መጎሳቆል፣ ለህፃናት መደፈር፣ ለህፃናት መጠቃት መንስኤው ምክንያቱ ፌሚኒዝም ነው። በመጀመሪያ ደረጃ ፌሚኒዝም ነው። ለምን ብላችሁ የምትጠይቁኝ ከሆነ በመጀመሪያ ደረጃ ፌሚኒዝም የሚጠላው ምንድን ነው? ስትራክቸር። ፌሚኒዝም የሚጠላው ምንድን ነው? ኦርደር። ፌሚኒዝም የሚጠላው ምንድን ነው? አባወራዊ ስርዓት፣ ፕሮቴክሽን። ፌሚኒዝም የጠላው መጀመሪያ ምንድን ነው? ኒኩሌር ፋሚሊ። ኒኩሌር ፋሚሊ እናት፣ አባት፣ ልጆች። አባት ስራ የሚውልበት፣ እናት ልጆቿን ኬር የምታረግበት። ይሄን ኒኩሌር ፋሚሊ ስለጠሉትና ሚኒ ካፒታሊስት ነው ብለው ስላሰቡ ቤተሰብን ለማፍረስ ተነሱ። ቤተሰብን ለማፍረስ ሲነሱ መጀመሪያ የጀመሩት ምስኪን ከሆነችው ለሐሳባቸው ከምትታለለው ከሴቷ ነው የጀመሩት።
ቤት ውስጥ ሆነሽ ኤክስፕሎይት ተደርገሻል እኮ ወተሽ መስራት አለብሽ አሏት። ወተሽ ስትሰሪ ደግሞ አታስቢ ልጆችሽን ገቨርንመንት መንግስት ይዛቸዋል ዴኬር ይዛቸዋል ብለው ለኤክስፕሎይቴሽን ለአቢዩዝ ልጆቿን አሳልፋ ጥላ እንድትወጣ እናትን ኮንቪንስ አደረጓት። መሪያ የሃሽታግ ትሰማን ቻሌንጅ የተቀላቀላችሁ ወንዶች ኃላፊነታችሁን እየተወጣችሁ በመሆኑ እናመሰግናለን። ከዛ በተረፈ ይሄንን ሙቭመንት ላልተቀላቀላችሁ ሰዎች የደገፉ እንዳሉ ሆኖ ተቃወሙም አሉ። የደገፉት በሴት እህቶቻችንና ልጆቻችን ላይ የሚደርሰውን ጥቃት ህመም ስለተሰማቸውና ፍትህ ስለፈለጉ እንደሆነ በግልጽ አይተናል። በሌላ ደግሞ ይሄንን ቻሌንጅ የተቃወሙ አሉ። በነገራችን ላይ ይሄንን ነገር ሲቃወሙ ሴት ልጆች ላይ የሚደርሰውን ጥቃት ደግፈው ወይም በደላቸውን ሳያውቁ ቀርተው አይደለም። ትልቁ ፍርሃታቸውና ስጋታቸው ውስጣቸው የተፈጠረ ነገር ስላለ ነው። ለሴቶች መታገልሽ እንዳለ ሆኖ ወጣቱን ወደ አንቺ የግል አስተሳሰብ እየሳብ እንደሆነ ስለተሰማቸው ነው። ይህ ለመልካም የታሰበ ነገር መስመሩን ለቆ ነገሩ ወደ ሌላ ወዳልተፈለገ አጥፊ መስመር እንዳይቀየርና ባህላችን እንዳይናድ ስጋት ይዟቸው እንጂ ፍትህን ጠልተው አይደለም። ጆርዲ፣ ይህ የሃሽታግ ትሰማ ቻሌንጅ በሴት ልጆቻችን ላይ የሚደርሰው ጥቃት ተሰምቶሽ ብቻ ከሆነ ይህንን በጎ ተግባርሽን ሳላደንቅ አላልፍም። ተባረኪ። ግን በዚህ በሴቶች ጥቃት ሽፋን ስር ሌላ የተደበቀ ዓላማና የግል አስተሳሰብሽን ልታራምጅበት ካሰብሽ ይህ በትውልድ ላይ የሚሰራ ትልቅ ወንጀል ነውና በትውልድ መጥፋት ተጠያቂ እንዳትሆኚ እባክሽ ተጠንቀቂ። እንደተመለከታችሁት እንግዲህ ጥሩ የሆኑ የተማሩ ያው የሚያውቁ ሴቶች ያስተላለፉት መልእክት ሰምታችኋል። እጅግ በጣም ልትጠነቀቁት ይገባል ሴቶች፣ በተለይ ደግሞ ሙስሊም ሴቶች። ይህንን አስመልክቶ እንግዲህ ኡስታዞቻችንም ተጠንቀቁ እያሉን ይገኛሉ። ዛሬ የምናገረውን ነገር ሴቶች እህቶቼ በደንብ አድርጋችሁ ስሙኝ። ምን ይባላል መሰላችሁ? ግርግር ለሌባ ይመቻል ይባላል። ሰሞኑን እየተካሄደ ያለ አንዳንድ እንቅስቃሴዎችን እያየሁ ነውና ሀገራችን ኢትዮጵያ ላይ በጣም ብዙ መስተካከል ያለባቸው ነገሮች አሉ። መስተካከል ካለባቸው ነገሮች ብዬ ከማስባቸው ነጥቦች አንደኛው ምንድነው? ከሴት ልጅ ጥቃት ጋር ተያይዞ ባለው ነገር ላይ ያሉት ህጎች መስተካከል አለባቸው። ያን ጥቃት የሚያደርሱ አካላት ያንን ጥቃት ዳግመኛ እንዳያደርሱ ያደረሱትን አይደለም ወደፊት እያሰቡ ያሉትን በደንብ አድርገው እንዲያስቡበት ጥሩ የሆነ መቀጣጫ የሆነ ህግ መቀመጥ አለበት ብዬ ነው የማስበው። እንዲሁም ባለፈው ይሄንን እንዳሳብ አድርጌ አንስቼ ነበርና ብዙ ሰዎች ጩኸውብኝ ነበር። እሱ ምንድነው? ከሴት ልጅ መደፈር ጉዳይ ጋር ተያይዞ ለምን ኢስላማዊ የሆነ ህግ አፕላይ አይደረግባቸውም? እነኚህ ሰዎች በኢስላም በኩል አንድ ሰው ሴት ልጅን ከደፈረ ተግባባን ሐደል ሒራባ ሊቆምበት ይችላል። በሰላም ያለን ማህበረሰብ ውስጥ አንዲትን ሴት ይዞ የደፈረ ግድያ ከመጣ እሱ ጥርጥርም የለውም። خلاص ግድያ ከመጣ ከዚያ በኋላ ግድያ ነው። ከደፈረ ራሱ በጣም ብዙ መዘዞች አሉት። በሸሪዓውም በደንብ አድርጎ ተጋኖ ነው የሚታየው። ከዚህ ነገር አንፃር ለምንድን ነው ይህ ነገር የማይታየው? ምክንያቱም ኢስላም ይሄን ነገር ሲያስቀምጥ ማንም ሰው ሴቶችንም እንዳይዳፈር መብታቸውን እንዳይነካ ሴቶች በአቅም በጉልበት ከወንዶች እኩል ስላልሆኑ ሸሪዓ ደግሞ በህግ ደረጃ የነሱን ደህንነትን አስጠበቀ ማለት ነው። ተግባባን? እነኚህ ነጥቦች አሉ። እነኚህ ነጥቦችን ባለፈው አንስቼ ነበር፣ አሁንም እያነሳሁ ነው። የሴት ልጅ ጥቃት የሁላችንም ጥቃት ነው። እናቶቻችን ናቸው፣ እህቶቻችን ናቸው። ይሄን ሙሉ በሙሉ አምንበታለሁ። ግን የቪዲዮ መጀመሪያ ላይ ግርግር ለሌባ ይመቻል ብያችሁ ነበር። ሰሞኑን ይሄን ነገር እያናፈሱ ያሉትና እያሯሯጡ ያሉት ሰዎች ፌሚኒስቶች ናቸው። ምን አይነት ፌሚኒስቶች ናቸው? ወደ ኤክስትሪም ደረጃ የሄዱ ፌሚኒስት ናቸው ወይስ ጀማሪ ፌሚኒስት ናቸው ከተባለ ጭንቅላት ላይ ያሉት ከላይ ሆነው ይሄን ነገር እመራለን ብለው ክሌም የሚያደርጉት ፌሚኒዝም ውስጥ በጣም የሄዱ ብዙ ነገሮችን ለማበላሸትም እቅድ ያላቸውንም እቅድ ቤተሰብን ለመበተን ባህላችንን እንዳለ በባህላችን ለመጫወት ሃይማኖታችንን በአጠቃላይ ሊጫወቱበት ሰዋን እስልምናም ሆነ ክርስትናም ሆነ የትኛውም ሃይማኖት የማይደግፈውን ነገር ማህበረሰብ ውስጥ ለማምጣት ሴት ልጅን ትዳሯን ይዛ እንዳትቀመጥ ለማድረግ በአጠቃላይ የኢትዮጵያን ማህበረሰብ ለማናጋት እንቅስቃሴ ላይ የነበሩና ይህችን አጋጣሚ እንደ እድል አድርገው መጠቀም የፈለጉ ፌሚኒስቶች አሉበት። ከኢስላም አንፃር ደግሞ ካየን የፌሚኒዝምን አካሄድ ከኢስላም አንፃር ካየን ኢስላም ሲጀመር ፌሚኒዝም አያስፈልገውም። ምክንያቱም ቅድም በነገርኳችሁ መሰረት ከሁሉም ነገር በፊት ድንበር አስቀምጧል ኢስላም። ሰዋአን የሴት ልጅም ጥቃት ይሁን ምንም ይሁን
በኢስላም ከተኬደ ማንም ሰው አይዳፈራትም። ተግባባን? ማንም ሰው ሴት ልጅ መዳፈርም ይሁን ጥቃትም ማድረስ ይሁን የሚጠብቀውን መዘዝ ስለሚያውቅ አይዳፈርም። ስለዚህ ሙስሊም የሆናችሁ እህቶቼ ተጠንቀቁ። በዚህ ፖይንት ላይ ፌሚኒዝም የሚባለውን ነገር ከኢስላም አንጻር ከታየ ራሱን የቻለ እንደ እምነት ነው የሚቆጠረው። ፌሚኒዝም ባይተወይ እንደ እምነት ነው የሚቆጠረው። ኤክስትሪም ሊቭል ላይ ከሄደና በጣም ከራቀ ደግሞ ፌሚኒዝም የሚባለው ነገር ከወንድ ልጅ ጥላቻም አልፎ ወደ ሴት ለሴት ግንኙነት የሚያመራ ጉዳይ ነው። በጣም ከባድ ነው። በዓለማችን በነገራችን ላይ በሊቭል ነው የሚያስቀምጡት። ዓለማችን ላይ ያሉ ፌሚኒዝምን የሚያጠኑ ሰዎች በሊቭል ያስቀምጣሉ፣ በደረጃ ማለት ነው። ፌሚኒዝም በጣም ኤክስትሪም ሆኖ የመጨረሻ ሊቭል ላይ ሲደርስ ወንድ ልጅ የሚባል በአጠቃላይ አያስፈልግም እስከ ማለት ነው የሚደረሰው። ያ ነገር ደግሞ የአላህን ቃል የሚጻረር ትዳር ላይ ያለችዋን ትዳሯን የሚያስበትን ወደፊት ለትዳር ፍላጎት ወይ ደግሞ ፕላን ያላትን ትዳሯን እንድትተው የሚያደርግ አይነት ከባድ ነገር ነው ማለት ነው። አብዛኞቹ እንዲህ አይነት ነገር ውስጥ ገብተው ሌሎችንም ሰዎች ማስገባት የሚፈልጉት በወንድ ልጅ ትንኮሳ የደረሰባቸውና ያንን ትንኮሳቸውን አስታከው የራሳቸውን እልህ የራሳቸውን ጠባሳ ለማሻር ሲሉ ሌሎች ምንም ነገር ያልደረሰባቸውን እህቶቻችንን ወደፊት ብዙ ህይወት የሚጠብቃቸውን ገና ማግባት የሚፈልጉትን ለማግባት ዝግጁ የሆኑትን እነሱን ማሰናከልን ስራቸው አድርገው ይዘውታል። የሚገርማችሁ ነገር የዚህ እንቅስቃሴ ራስ ሆነው ዓለማችን ላይ የሚመሩ ሰዎችን ብትመለከቱ በዓለም ደረጃ ነው ያልኳችሁ። በዓለም ደረጃ የዚህ እንቅስቃሴ ጭንቅላት ሆነው የሚመሩ ሰዎችን ስትመለከቱ ሁለት ናቸው ሁልጊዜም። አንደኛው ከትዳር ጉዳይ ጋር ተያይዞ ምንም ተስፋ የቆረጡ አይነት ሴቶች፣ ሁለተኛውና በጣም ከባዱ ደግሞ ግብረ ሰዶማውያን የሆኑ ሴት ከሴት ጋር መጠቀም የለመዱ ይሄን የወረደን ማንነት ማህበረሰብ ውስጥ ማሰራጨት የሚፈልጉና ከሴቶች መሃል ሴቶችን የሚመለምሉ አይነት ፍጡሮች ናቸው ማለት ነው። ስለዚህ ሴቶች እህቶቼ ጠንቀቅ በሉ። እነኚህ ሰዎች ለእናንተ ለሴቶች ብቻ አስበው አይደለም። ለሴቱ ማሰብ ከሆነ እኛ እኮ ስንትና ስንት ጊዜ እኮ ነው ቪዲዮ የሰራ ነው። ሴት ልጅ ጥቃቷ ይቁም፣ ጥቃቷ ትክክል አይደለም፣ ሴት ልጅ ለምን ትደበደባለች፣ ለምን ትቀጠቀጣለች፣ ለምን ትገደላለች፣ ለምን ትደፈራለች፣ አንዴ አይደለም 100 ጊዜ ቪዲዮ እየተሰራ ነው። እነዚያን ቪዲዮዎችን ወደ ጎን ገታ ያደርጉና ወደ ወንድ ልጅ ጥላቻ የሚያመራውን ነገር ያመጣሉ። እኛ ደግሞ እንደ ሙስሊም የወንድ ልጅ ጥላቻ የለብን፣ የሴት ልጅ ጥላቻ የለብን፣ የወንድ ልጅ ንቀት የለብን፣ የሴት ልጅ ንቀት የለብን። ሁሉንም አኒሳኡ ሸቃኢቁ ሪጃል ነው የሚሉት ነብዩ ሰለላሁ ዐለይሂ ወሰለም። ሴት ልጅ ልክ እንደ ወንድ ልጅ ኃላፊነት አለባት፣ መብት አላት፣ ክብር አላት። ስለዚህ ማንም ከማንም አይበልጥም። በዚያ መልኩ ነው የሚኬደው። ይሄ ነገር መረዳት አለባችሁ። እነኚህ ፌሚኒዝምን እንትን የሚያደርጉ ሰዎችን ለማለምለም የሚሮጡ ሰዎችን አትከታተሏቸው። ባይሆን እነሱን የምትከታተሉት ለማጋለጥ ከሆነ ብቻ። አለበለዚያ ግን እነኚህ ሰዎች ከርቀት እየጠላን ያለነውን ግብረ ሰዶምነትን፣ ሴት ለሴት ግንኙነትን ሀገራችን ላይ ሊያንሰራፉ እያሰቡም እየሄዱበትም እንደሆነ ብዙ ፍንጮች አሉ። ተጠንቀቁ ለማለት ያክል ነው ይሄን ነገር ያመጣሁት። ለሴት ልጅ ጥቃት ከሆነ ደግሞ ሁላችንም በያለንበት የሴት ልጅ ጥቃት መቆም አለበት የሚለው እናምንበታለንም፣ በተቻለን አቅምም እንታገልለታለን። ትናንትና እነሱ ጸጥ ብለው አፋቸውን ዘግተው በተቀመጡበትም ለምን ይህች ልጅ ተገደለች? በፌቨን ጉዳይ ላይ እነማን ነበሩ ሲጮሁ የነበሩት? ጮኸን አልነበር እንዴ? ጮኸን ነበር። የዚያኔ ስንጮህ ያልጮሁ ሰዎች ነበሩ። ወደ ግራ ወጥተው ሰውየው እንትን ስለሆነ ነው እንዴ፣ ልጅቷ እንትን ስለሆነች ነው እንዴ ብለው ጉዳዩን የብሔር ጉዳይ ማድረግ የፈለጉ ሰዎች ነበሩ ትናንትና። ዛሬ ግን ተመልሰው ፊታቸውን ቀይረው መጥተው ትናንትና ስለ ፌቨን ስንናገር የነበርነውን ሰዎች ስለ ሴት ልጅ መብት ለማስተማር እየሞከሩ ነው ያሉት። አትሞክሩ። ይሄንን በደንብ አድርገን ስለ ሴት ልጅ መብት ማስተማርም መናገርም ሞራሉም አለን። አስተምህሮታችንም ኢስላማዊ አስተምህሮቱም ያዘናልም። ሴት ልጅ እንዳትበደል፣ ሴት ልጅ ችግር እንዳይደርስ ቁሙላት የሚለው ትዕዛዙ ነው ማለት ነው። ቢስሚላህ። ስለዚህ ፎቶ ማውራት አለብን ያ ጀማዓ። ለምንድን ነው እስካሁን ቪዲዮ ያልሰራሁት? ከበስተጀርባው ይህንን ሐሳቡ ጥሩ ሆኖ ሳለ የሐሳቡ ጠንሳሾች ግን ፌሚኒስቶች ስለሆኑ ነው በጣም ጥንቃቄ እያደረኩ የነበርኩትና ማታ እህቴ በጣም ስትጫነኝ ሐሳቡንም ስጠይቃት የዚህ ፕሮፋይል ዋነኛው ዓላማው አይ ቲንክ ለሴት ልጆች ፍትህ እንዲሰጥ፣ ምክንያቱም ገዳዮቻቸው እነሱን ደፋሪዎቻቸው በነጻነት ወጥተው ሴቶቹ ግን ፍትህ ሳያገኙ ቀርተዋልና የሚል የቅስቀሳ ፕሮፋይል ነው። ይህ ብቻ ዓላማው ይህ ብቻ ከሆነ እኔም እንደ አንድ ኢትዮጵያዊ ሴት ልጅ ላይ የሚደርሰውን
ግድያ፣ መደፈር፣ መበደል እቃወማለሁ። ምክንያቱም ሃይማኖቴም የሚያዘው ያንኑ ስለሆነ ማለት ነው። እንግዲህ እንደሰማችሁት ፌሚኒዝም ምን ዓላማ እንዳላቸው ይታወቃል። ያው መጨረሻቸው በጣም የሚያስጠላ ነገር ነውና አሁን ላይ በጣም ኮመንት ስትመለከቱ ይህች ጆርዲ የምትባለዋ ሴት በቅርቡ የወጣባት ፋይል ነበር። ያ ፋይል የሚያሳየው እሷ ፌሚኒስት እንደሆነች ከሴት ለሴት ጋር ያለውን ነገር ኖርማል እንደምታደርግ የሰዎችን ትዳር እንደምትበጠብጥ እንደዚሁም የተለያዩ ዓላማ አላቸው። ያው ፌሚኒስት ምን እንደሆነ በደንብ ማየት ትችላላችሁ። ለማንኛውም ግን እንደ ሙስሊሞች የምንመራው በቁርአንና በሐዲስ ነው፣ በነብዩ ሰለላሁ ዐለይሂ ወሰለም ሱና ነው። ስለዚህ ማንኛውም ሰው የሆነ ነገር አምጥቶ ስለለጠፈ ልክ ነው ማለት አንችልም። ነገር ግን ብዙዎች እሷ ልክ እንደሆነች ለመግለጽ ጀግና ነች እያሉ ብዙ ነገር ሲያበረታቷት ነበር። መጨረሻችሁ ግን ማያምር ነው የሚሆነው። ምክንያቱም የእሷ ዓላማ ሌላ ስለሆነ ማለት ነው። እንግዲህ የአንድን ሴት ጥቃት ለማስቆም ወንዱም አስፈላጊ ነው፣ አባት አስፈላጊ ነው፣ ልጅ አስፈላጊ ነው፣ ወንድም፣ አባቶች፣ ባል አስፈላጊ ናቸው። ምክንያቱም ያለ ወንዶች ያንን ነገር ማስተካከል አይቻልም እና ስለዚህ ሁሉም አንድ ላይ ሆኖ ሊረባረብበት ይገባል። ይሄ የሴቶች ጉዳይ ብቻ አይደለም። ምክንያቱም እንደ ሙስሊም ነብዩ ሰለላሁ ዐለይሂ ወሰለም ሴቶችን አድራ ብለውናል። እንደዚሁም ሴቶችን እንግዲህ እንድንጠብቃቸው አስጠንቅቀውናል፣ አደራም ሰጥተውናል። ስለዚህ ሁሉም ሙስሊም ይሄንን እንግዲህ ጉዳይ ችላ ሊለው አይገባም። ነገር ግን ያቺ ሴት ስላነሳችውና የእሷን አጀንዳ በማራገብ ሳይሆን በትክክለኛው መንገድ መሆን መቻል አለበት ነው። እናንተም በዚህ ጉዳይ ላይ ሀሳብ መስጠት ትችላላችሁ። ምክንያቱም ሰሞኑ አጀንዳ ስለነበር ነው ይህንን ጉዳይ እንግዲህ በደንብ ኡስታዞቻችንም እንደዚሁም ብዙ ሰዎች እያነሱት ያሉት። አሁን የምንመለከተው ከሞሊድ ጋር ተያይዞ አዳዲስ ሰለምቴዎች ሀሳብ እየሰጡ ነው ያሉት። መውሊድ ቢድዓ ነው አናከብርም፣ ሰላም አለይኩም ወራህመቱላህ እያላችሁ በዚህ በማህበራዊ ሚዲያ የምትንጫጩ ሰዎች ግን ምናችሁን ነው የሚያማችሁ? ጤነኛ ናችሁ ሆይ? እኔ በጣም የሚገርመኝ ከሃይማኖተኛ የሚደብረኝ ባህሪ ጄጅ ይደራረጋል፣ ሌብል ይደራረጋሉ፣ ጭቅጭቅ ይወዳሉ፣ ንትርክ ይወዳሉ። የየራሳቸውን እይታና አመለካከትና አስተሳሰብ አክብረው አይይዙ። አንዱ ሰው ጤነኛ መሆኑን የሚያረጋግጠው ሌላውን በመሳደብ፣ ሌላውን በመኮነን፣ ሌላውን በማንቋሸሽ ነው። መቼ ነው ከእንደዚህ አይነት ድንቁርና የምንነቀው? ለምሳሌ መውሊድ ቢድዓ ነው አናከብርም የምትሉ ሰዎች አለማክበር እኮ ነው። በቃ ንግግር፣ ጩኸት፣ ግርግር፣ ሌላውን ሰው መረበሽ አያስፈልግም። እንግዲህ የሚያከብሩ ደግሞ ያክብሩ። ለምንድን ነው አእምሯችንን በትክክል የማንጠቀመው? እንግዲህ የመውሊድ በዓል በኢትዮጵያ ካላንደር ዝግ ነው። ሙስሊም ወንድምና እህቶቻችን ለረጅም ሺህ ዓመታት እያደረጉት የቆዩት ነገር ነው። በጎ ልምምር ነው፣ በጎ ነገር ነው። የሚያደርጉበት ሞቲቭ ለረሱል ሰለላሁ ዐለይሂ ወሰለም ያላቸውን ፍቅርና አክብሮት ለመግለጽ ነው። ሁለተኛ የምታቀርቡት አግሪመንት ራሱ ጤነኛ አይደለም። እሳቸው አላከበሩትም። እንዴት እሳቸው የራሳቸውን ልደት እንዴት ያከብራሉ? እሳቸውን የሚወዱ የእሳቸው ተከታዮች ናቸው የእሳቸውን ልደት ሊያከብሩ የሚችሉት። ግን እኔ ዝርዝር ነገር ውስጥ አልገባም። እንደው እስልምናን እንደ አዲስ እንደተቀበለ ሰው ለምንድን ነው እኛን እናንተ ቅርጫት ውስጥ ለማስገባት በውስጥ መስመር የምትልኩልን? በነገራችን ላይ ተድላ የሚባለው ግለሰብ አሚር ኤአይ ቪዲዮ ሰርቶ ነበረ። ከማን ጋር ልከራከር ነው ሁሌ የሚለው። ሁሌ እንደዚህ አይነት አጀንዳዎችን ይፈልጋል። ይሄ ተድላ የሚባለው ግለሰብ ሰለምቴ ነው፣ ገና ብዙ እውቀት የለውም። ነገር ግን የማያገባው ነገር ውስጥ ጥልቅ እያለ ነው ያለው። ለዚህ ምላሽ ይሰጠዋል። እኔ ለሰው የማይጎዳ በጎ ነገር ከሆነ አክሴፕት ነው የማደርገው። ለሰው የሚጎዳ ግን ከፍጥረት ስርዓት ጋር የሚጋጭ ነገር ግን ማንኛውንም ነገር አልቀበልም። ስለዚህ መውሊድ ቢድዓ ነው አይባልም፣ ነውር ነው። ስርዓት ያዙ። ተከቱት በተለያዩ ሸሪዓዊ ጉዳዮች ላይ ሳይቀር እንደዚህ አይነት ድፍረት የተሞላባቸው ንግግሮችን እንደውም ደግሞ ስርዓት ያዙ እንደዚህ አይባልም እያለ በዲኑ ላይ የሚባለውንም የማይባለውንም ሸሪዓዊ ጉዳዮች ላይ የተለያዩ አስተያየቶችን ሲሰጥ እናስተውላለን። ብዙ ጊዜ ሰውየው እንዳስተዋላችሁት በጣም በነገራቶች ላይ ደፋርና የተለያዩ ርዕሶች ላይ የተሰማውን እንጂ በእውቀት እንደማያወራ በዲኑ ላይ ትንሽ ግንዛቤ ያለው ሰው እንኳን የሚያስተውለው ግልጽ የሆነ ነገር ነው። ይህንን ወንድማችን በሁሉም ነገር ላይ ምንድነው እንደዚህ ደፋር ያደረገው? እንዴት በእንደዚህ አይነት ርዕሶች ላይ ስሱ ሊናገር ይችላል ብላችሁ ሁሉ የምትደነግጡባቸው ርዕሶች ላይ ሲናገር ታስተውላላችሁ። ለምንድነው ይሄ ሆነው ብላችሁ ስታስተውሉ ተድላ ወንድማችን ራሱን ከፍተኛ ጣራ ላይ መስቀሉና ከዛ ከተሰቀለበት ነገር አሁንም ማውረድና ዝቅ ማለት ትንሽ ስለከበደውና የነፍስያ ጣጣ ስለያዘው ነው። ነገር ግን ወንድማችን አሁንም ብዙ ነገሮችን ሳታበላሽ ራስክን ከሰቀልክበት ነገር ወረድ በልና ዝቅ ብለህ ተማር። ለእንደዚህ
እንደዚህ አይነቱ የነፍስያ በሽታ ነፍስህን ረገጥ አድርገህ ዝቅ አድርገህ አሳያት። ዝቅ ብለህ ተማር፣ ዲንህን በደንብ እወቅ፣ ሸሪዓዊ እውቀትን በደንብ በጥቅል መልኩም በዝርዝር መልኩም በደንብ ተማር። የተሰማህን ሁሉ ሳይሆን በእውቀት ላይ ብቻ አውራ። የማይመለከቱህ ጉዳዮች ላይ እውቀት የሌለብህ ጉዳይ ላይ አትናገር፣ ዝም በል። ይህንን አይነት ንግግር እኔ ብቻ አይደለሁም የተለያዩ ወንድሞችም እየነገሩህ ነው። በኮሜንት ላይም በጣም ብዙ ሰዎች እየጻፉልህ ነው። ነገር ግን ማንንም እንደማትሰማ በብዙ ተግባራቶችህ እያሳየህ ነው። ይህ የምን በሽታ ነው? ለራስህ የሰጠኸው ከፍተኛ ቦታ ነው። ደካማ መሆንክን ማወቅ አለብህ። ገና ዲን አልኢስላም ላይ ጀማሪ ሰው መሆንክንም ማወቅ አለብህ፣ መማር አለብህ። አለበለዚያ ወንድማችን ከምታስተካክለው የምታበላሸው ነገር እየበዛ ነው። አጠገብህና ዙሪያህ ላይ ያሉ ዑለሞች ዝም ብለው የሚመለከቱህ ትክክል ነህ ብለው አይደለም። ያለህ ድፍረት፣ ለነገራቶች ያለህ ፍጥነት ቢናገሩህ ሌላ ነገር ደግሞ እንዳታበላሽ ራቅ ብለው መጠበቃቸው እንጂ አንተ ትክክል ሆነህ አይደለም ዝም እያሉ ያሉት። ስለዚህ ወንድማችን እባክህ ራስክን ከሰቀልክበት ነገር ወረድ በልና ዝቅ ብለህ የተወሰነን ጊዜ አሳልፍ። ይህንን ያልኩበት ምክንያት ንግግሩ ላይ እንደሰማችሁት እኔን እኮ ረስታችሁኝ ነው አላወቃችሁም ተድላ እኮ ነኝ ምናምን እያለ ሲናገር በዚህ መልኩ ሰምታችሁታል። እኔን እኮ እንዴት እንደረሳችሁኝ አላቅም። እንደ አዲስ የምታውቁኝ ሰዎች አላቅም። ስለኔ ወደ ኋላ ጠይቁ። እኔ እኮ ተድላ እኮ ነኝ። ማንስ ብትሆን እኛ ምን አገባን? ተድላ ታዲያ ምንድነው አንተ? ተድላ ማለት አንድ ግለሰብ ነው፣ ሌላ እኮ ምንም አይደለም። እኔ እኮ ተድላ እኮ ነኝ። እኔ እኮ ተድላ እኮ ነኝ። ተድላ እኮ ነኝ አልክ። ተድላ ምንድነውና ምንድነህ እናንተ? ምናውቅህ በነገራቶች ላይ ደፋር መሆንክን ነው። ያለ እውቀት በነገራቶች ላይ በድፍረት መናገርክን ነው። ድፍረት ደግሞ የሚጠቅምበት ቦታ አለ፣ የማይጠቅምበት ቦታ አለ። እንደዚህ አይነት ቦታዎች ላይ በድፍረት አይመጣም፣ እውቀት በድፍረት አይመጣም። ብዙ ጊዜ ንግግሮችህ ላይ ድንቁርና ትላለህ። ከዚህ በላይ ድንቁርና አለ እንዴ? መቼ ነው ከእንደዚህ አይነት ድንቁርና የምንነቀው? ወንድማችን አላስተዋልከውም እንጂ ከፍተኛውን ድንቁርና ያስከው እኮ አሁን አንተ ነህ። በተራ ሰዎች ላይ አይደለም፣ በታላላቅ ዑለሞች ላይ ሰፊ ልዩነት ያለበትን የቢድዓን ጉዳይ አንተ ዛሬ መጣህ ልታስተካክል ነው እንዴ? ስርዓት ያዙ እንደዚህ አይባልም ምናምን ብለህ ተቆጥተህ በዚህ መልኩ የምትናገረው ምን እውቀት ኑሮህ ነው? በዚህ ላይ አንተ ወንድማችን አሁንም ተረጋግተህ ሰበው። ከዚህ በላይ ድንቁርና የለም ማለት። ይሄንን ቃል እኔ መጠቀምም አልፈልግም ነበር፣ ብዙ ጊዜ ስለምትደጋግመው ነው። ድንቁርና ትላለህ። ድንቁርና ማለት እኮ ይሄ ነው እኮ። ይሄ አይን ያወጣ ድፍረትህ ብለህ ደግሞ ምን ላይ ያደረሰህ የቢድዓ ጉዳይ ላይ ደግሞ ሁክም ልሰጠን መጣህ። ደግሞ እዚህ አይባልም፣ ይሄ ነው የሚባለው። እኔ ማንኛውም የማይጎዳ ነገር ከሆነ ተፈጥሮ ጋር የማይጋጭ ከሆነ አክሴፕት ነው የማደርገው። እኔ ለሰው የማይጎዳ በጎ ነገር ከሆነ አክሴፕት ነው የማደርገው። አንተ ማን? አንተ እኮ አይደለህም የምትቀበልልን የምታሳልፍልን። አንተ እኮ አይደለህም። በጣም ራስክን የሰቀልክበት ቦታ ምን ያክል ከፍ አድርገህ እንደሰቀልከው ነው። ነፍስያህን ምን ያክል እንደቆለልካት የሚያሳይ ነገር ነው። ትንሽ እችን ነፍስያህን ወንድማችን ተንፈስ አድርጋት። ማንኛውም ወንድማችን መውሊድን አስመልክቶ ከተናገረው ንግግር ስንመለከት ሙስሊም ወንድምና እህቶቻችን ለረጅም ሺህ ዓመታት እያደረጉት የቆዩት ነገር ነው። አንድ ነገር ሸሪዓዊ የሚሆነው በዲን ላይ የተፈቀደ የሚሆነው ረጅም ዓመታት ስለቆየ 10 ዓመት 20 ዓመት 1000 ዓመት ስለቆየ ሳይሆን በዛ ስራ ላይ የነብዩ ሰለላሁ ዐለይሂ ወሰለም አስተምህሮት ትእዛዙ አለበት ወይ? ለምንድነው ሁሌ ይሄንን የምንለው? ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ኸይር ነገር ኑሮ ወደ አላህ የሚያቃርባችሁ ነገር ኑሮ ሳላመለከታችሁ የቀረውት ነገር የለም። መጥፎ ነገር ኑሮ ደግሞ ወደ ከአላህ ጋር የሚያጣላችሁ ነገር መጥፎ ነገር ኑሮ ሳላስጠነቅቃችሁ የሄድኩት ነገር የለም። ሁሉንም ነገር ግልጽ አድርጌያለሁ ብለው ተናግሯል። በሌላም ሐዲታቸው ነብዩ ሰለላሁ ዐለይሂ ወሰለም የኔ ትእዛዝ የሌለበትን ስራ አትስሩ ብለው ከልክለዋል። መን አሚለ አመለን ለይሰ ዐለይሂ አምሩና ፈሁወ ረዱን ብለው ተናግረዋል። ሆነን ዒባዳ አምልኮት ብለህ ለመፈጸም የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ያስፈልገዋል። ለዚህ ነው ይህ ተግባር የነብዩ ትእዛዝ የለበትም ብለን የምንቃወመው ማለት ነው። በእርግጥ ንግግራችንን በስነ ስርዓት ማቅረብ ይጠበቅብናል። ይሄ ሲባል መውሊድን የተቃወመ ሁሉ በትክክለኛ መልኩ ተቃውሟል ሊባል አይችልም። ምክንያቱም አንዳንዱ ስርዓት በሌለው መልኩ ሊቃወም ይችላል። ልክ አንተ አሁን ሐሳብክን ስርዓት በሌለው መልኩ እንደገለጽከው ማለት ነው። ሌላው መውሊድን የሚቃወሙ ሰዎች የሚያቀርቡት ማያሳምን ነገር አለ ብሎ የጠቀሰው ምንድነው? እንዴት እሳቸው የራሳቸውን በዓል ሊያከብሩ ይችላሉ አለ። የምታቀርቡት አግሪመንት ራሱ ጤነኛ አይደለም። እሳቸው አላከበሩትም። እንዴት እሳቸው የራሳቸውን ልደት እንዴት ያከብራሉ? እንዴት አይችሉም? ማስተማር ከተፈለገ ለምን አይቻልም? አብረው ከሷሃቦች ጋር አመታትን ኑረዋል አይደለ? ባኖርበት ሰዓት የኔን መውሊድ ማክበር አለባችሁ ብለው ሸሪዓዊ ድንጋጌ ያደርጉታል። ከዛም በኋላ በምታከብሩ ጊዜ እነዚህ ነገሮች መደረግ አለባቸው። የሚቀራ ቁርአን ካለ የሚባል ነገር ካለ ይሄ ይባላል። የሚያስፈልገው ነገር ካለ መሟላት ያለበትን መስፈርት ነግረው በዝርዝር አጽድቀውልን ይሄዱ ነበር። እንዴት አያከብሩትም? አንድ ሰው የራሱን ልደት ማክበር ምኑ ገረመ? በእኛስ የተለመደ ነገር አይደለም። ራስክን እንደ ተራራ እንደዚህ መቆለልህ ነው እንደዚህ አይነት ነገሮች ላይ እንድትሳሳትና በጣም ነገራቶች ላይ ደፋር እንድትሆን ያደረገ። ትንሽ ዝቅ በል። ከዚህ በፊትም ተደጋጋሚ ተናግሬ ያለሁኝ ዝቅ ብለህ ተማር። ገና ይቀራሃል። ዲን ላይ በጣም እያበላሸህ ነው። ሸሪዓን እያበላሸህ ነው። አትግባ፣ በዚህ አይነት ርዕስ አትግባ። አንተ ይቀራሃል። ገብቶናል። በጣም ደፋር ነህ፣ ሲበዛ በጣም ደፋር ነህ። ግን ሸሪዓ ላይ ድፍረት አይጠቅምም ወንድማችን።
ሸሪዓ በድፍረት አይሆንም። እኔ እንዴት እንደረሳችሁኝ አላውቅም ምናምን ትላለህ። እኔን እኮ እንዴት እንደረሳችሁኝ አላውቅም። አንተ ማን ነህ? ተድላ እኮ ነህ። ሌላ ምንድነህ? ነብይ ነህ? መላእክት ነህ? ምንድነህ? የምትታወቅበት አንድ ነገር ቢኖር ድፍረት ነው። ድፍረት ደግሞ ሁሉ ጠፍቶት አይደለም፣ ግን ቦታ ይመረጥለታል ለድፍረት። እንደዚህ አይነት አይና ያወጣ ድፍረት ያለ ቦታው ሲሆን ደግሞ ትልቅ ብልሽትን ያመጣል። ልክ አንተ አሁን ሰዎችን እያወዛገብክና እያጨቃጨክ እንዳለ ሁሉ ማለት ነው። በምን ምክንያት ያለ እውቀትህ ገብተህ ቢድዓ ላይ ትንታኔን ሁክምን ልትሰጠን ማለት ነው። ሱብሃንአላህ። በእርግጥ ትልቅ ሰው ነህ፣ ምናልባት በእድሜ አባቴም ልትሆን የምትችል ሰው ነህ፣ ግን ምንም ማድረግ አልችልም። በዚህ አይነት መልኩ ሸሪዓ ላይ ገብተህ ነገራቶችን ስታበላሽ ደግሞ ዝም ብሎ ማየቱ ትንሽ ይከብዳል። ከዛም በጣም ያሳቀኝ ነገር ማለት በቃ ራስክን እንደሌላ ነገር ማየትህና ሰዎች አንተን እንደሚጠባበቁህ ማሰብህ ማለት ነው። እኔ አሁን በዓሉ ሲደርስ እንኳን አደረሳችሁ እላለሁ አለ። አሁን በዓሉ ሲደርስ እንኳን አደረሳችሁ እላለሁ። የፈለግከው ማለት ትችላለህ። እንኳን አደረሳችሁ ማለት አብረህም ማክበር እኮ ትችላለህ። እኛ እየተቃወምን ያለነው ያለ እውቀት እንደዚህ ገብተህ ነገራቶችን ማበላሸት ነው እንጂ ከዛ ውጭ የፈለግከውን ማድረግ ትችላለህ። ተድላ ለመውሊድ በዓል እንኳን አደረሳችሁ አለ ተብሎ የሚጨመር የለ የሚቀነስ የለ። ምን ለውጥ ያመጣል? ያንተ እንኳን አደረሳችሁ ማለት አሁን በዓሉ ሲደርስ እንኳን አደረሳችሁ እላለሁ። አንተ እንኳን አደረሳችሁ አልክ አላልክ፣ መውሊድ ላይ ምን የሚቀንሰው ምን የሚጨምረው ነገር አለ? መውሊድ ከተሰጠበት ሁክም ምን የሚቀንሰው ምን የሚጨምረው ነገር አለ? ያንተ እንኳን አደረሳችሁ ማለት አለ ማለት እንዴት ነው? ራስክን እያሰብኩ ያለው የሆነ ዲኑ ላይ የምትቀይረው የምትቀንሰው ነገር ያለ ይመስላል? እንኳን አደረሳችሁ ማለት አይደለም አብረህ ማክበር እኮ ትችላለህ። እኛ የምንቃወመው ያ ተግባር ትክክለኛ ስራ እንዳልሆነ በትክክለኛ ማስረጃዎች መናገር ብቻ ነው። እንኳን ያንተ እዚህ የመውሊድ በዓል ላይ እንኳን አደረሳችሁ ማለት አንዳንድ ሰዎችን አላየህም እንዴ? ለክርስትና በዓል ከኢስላም ውጭ ለሚከበሩ በዓላቶች እንኳን አደረሳችሁ እያሉ በሚዲያ ሲለቁ ምናምን አላየህም? ያ ማለት የነሱ እንኳን አደረሳችሁ ማለት የክርስትና በዓልም ሌሎችም ከኢስላም ውጭ ያሉ በዓላቶች ኢስላም ውስጥ ቦታ እንዲኖራቸውና የተፈቀደ እንዲሆኑ ያደርጋል? በጭራሽ ምንም የሚያንቀሳቅሰው ነገር የለም። አንተ እንኳን አደረሳችሁ ማለት ልክ እንደዛ ነው። አልክ አላልክ የሚያመጣው ለውጥ የለም። ምን ያክል ራስክን እንደሰቀልከው የሚያሳይ ነገር ነው። አሁንም ወንድማችን ነፍስያህን ዝቅ አድርጋት። በጣም ሰቅለህን ያስካት። ራስክን የሰቀልክበት ቦታ በጣም ከፍ ስለራቀ ዝቅ ለማለት ለመተናነስ ተቸግረሃል። የተወሰነ ሊያስቸግርህ ይችላል። ነገር ግን እንደምንም ታገል። ነፍስህን አሁንም ዝቅ አድርጋት። አለበለዚያ በጣም ብዙ ብልሽቶችን አሁንም ታስከትላለህ። እዛም እንግዲህ በስተመጨረሻ የተለያዩ ትንታኔዎችን ሲሰጥ ቆየና ምን አለ ወንድማችን? መውሊድ ቢድዓ ነው አይባልም ብሎ ዘጋው ማለት ነው። መውሊድ ቢድዓ ነው አይባልም፣ ነውር ነው። ስርዓት ያዙ። መውሊድ ቢድዓ ነው አይባልም፣ ነውር ነው። ስርዓት ያዙ። በጣም የሚገርመው የሚያከብሩ ሰዎች ራሱ ቢድዓ መሆኑን ያውቁታል። ባይሆን ቢድዓ ሆኖ ጥሩ ቢድዓ መጥፎ ቢድዓ አለ እያሉ እነሱ ይከፍሉታል እንጂ የሚያከብሩት ራሱ እንዳንተ መውሊድ ቢድዓ ነው አይባልም አላሉ። ቢድዓ መሆኑን በደንብ ያውቃሉ። አንተ ደግሞ የሚያከብሩትንም ተቃርነህ የማያከብሩትንም ተቃርነህ ቢድዓ ነው አይባልም አልክ እና ሱና ልታደርገው ነው። ሱና ስታደርገው ሱና ማለት ደግሞ ምን ማለት ነው? ይሄንንም በደንብ አታውቀው። አጠቃላይ ባላወቅከው ነገር ገብተህ እየዋኘህ ነው ያለው። መውሊድ ቢድዓ ነው አይባልም አለ እና ምን ይባል? ቢድዓ ማለት የሆነ ስድብ መስሎህ ነው? መውሊድ በዓልን የሚያከብሩ ሰዎች ራሱ ቢድዓ ነው ግን ጥሩ ቢድዓ ነው ብለው ነው የሚያከብሩት። ሱብሃንአላህ። እንደዚህ ነው የሆነ እውቀት የሌለህ ቦታ ላይ ስትገባ በጣም ብዙ ጉድን ነው ይዘህ የምትመጣው። ምንድነው እንደሚሉት ኢዛ ደኸለ الرجل في غير فنه አታ ቢልዓጃኢብ ይላሉ። ሰውየው ያለ ዘርፉ የሆነ ጉዳይ ላይ ሲገባ በጣም አጃኢብ የሆኑ ጉዶችን ይዞ ይመጣል እንደተባለው አንተም ያለ ዘርፍህ ገብተህ ብዙ ጉዶችን እያሰማህን ነው። ነስአሉላህ ሰላመተ ወልዓፊያ። አላህ ማስተዋሉን ይስጥህ። ራስክን ከሰቀልክበት ቦታ ዝቅ የምታደርግበትን የመተናነሱን አቅምም አላህ ይወፍቅህ። ያለ እውቀት በድፍረት እየገባህ ከምታበላሻቸው ነገሮች የሚያዳምጡህን ሰዎች አላህ ከመደናገር አላህ ይጠብቃቸው። ምናልባት በቅርብ የምታውቁት ዑለሞች እርግጥ ነው በጣም ሊያስቸግራችሁ ይችላል። ለራሱ የሰጠውን ቦታ የተለየ ቦታ ስለሆነ ወርዶ ዝቅ ብሎ ለመነጋገርም ትንሽ ሊያስቸግራችሁ ይችላል። እንደምንም ግን ቀርባችሁ ልጁን ብታነጋግሩት ወደ ዒልም መስመር የሚገባበትን እውቀት የሚይዝበትን መስመር ብታመቻችሁ ጥሩ ነው። ይሄ ዙሪያው ላይ ላሉ ዑለሞችና ዳዒዎች የምሰጠው መልእክት ነው። ከዛ በተረፈ አሁንም እንደመጨረሻ ያለ እውቀትህ አትግባ እንምለው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደተመለከታችሁት እንግዲህ ጥሩ አድርገው ወንድሞቻችን መልሰውለታል። ነገር ግን ለምንድን ነው ሰለምት የሆኑ ስለ ዲን በደንብ ሳያቅ በዚህ ልክ ሰው ነገራቶች ውስጥ ገብቶ የሚፈተፍተው? ምንም ነገር ሳያቅ ሰው የዚህን ያክል አዋቂ ነኝ ብሎ የሚያወራው? በጣም በተደጋጋሚ ግለሰብ አጀንዳዎችን ኢሹዎችን በመፍጠር ከሰዎች ጋር መከራከር የሚወድ አይነት ሰው ነው። ለማንኛውም ኤአይ ቪዲዮ ጥሩ አድርጎ እንደገለጸላችሁ ተስፋ በማድረግ አላህ ቀጥተኛው መንገድ ይምራው። አላህ እንግዲህ በዲነል ኢስላም ላይ ያዝ ነው እንደዚህ አይነት ተግባሮችንም ከመስራት እንግዲህ
እንደሚቆጠብ ከዚህ በኋላ ተስፋ እናደርጋለን። የኛ ውድ ነብይ ረሱል ሰለላሁ ዐለይሂ ወሰለም ልብሴን አያችሁት? ማሻአላህ አያምርም? ምንም ቆሻሻ የለው። የዚህ ልብስ ግን ውበቱ በየትኛው ማህበራዊ ጉዳይ ላይ ስንንቀሳቀስ በለቅሶ ቤት፣ በሰርግ ቤት፣ በመስሪያ ቤት፣ በትምህርት ቤት፣ በቢሮ በተለያዩ ማህበራዊ ጉዳይ ላይ ስንንቀሳቀስ 5 ነገሮች ከተፈጥሮ ናቸው ብለው ነግረውናል። ሰለዋቱላሂ ወሰላሙ ዐለይሂ ምንም የሚያስቀሩብን ነገር የለም። እነዚህ 5 ነገሮችን ስናስተካክል ከዚህ በፊት ሲርቅ የነበረው ይሄ ልጅ ሽታውን ይዞ መጣ ብሎ ሲጨነቅ የነበረው ልጅ አሳርፈዋለህ። አንተም ታርፋለህ፣ ቤተሰቦችም ያርፋሉ። እንግዲህ አላህ ከወፈቀ የትዳር አጋርህም ታርፋለች፣ አንቺም ታርፊበታለሽ። ከነዚህ መካከል ምን አሉን? ከላይ ያለውን ከከንፈራችሁ በላይ ያለውን ነገር እንድናጸዳ፣ ምግብ ላይ እንዳይቀመጥ፣ አፋችን ላይ ያለውን ሽታዎችን እንድንጠብቅ ሁለተኛ መልእክት አስተላልፈውልናል። ምግብ በምንበላበት ጊዜ ጥፍር ባደቀ ቁጥር ቆሻሻዎች ይኖራሉና ጥፍራችንን እንድናጸዳ፣ ወሳኙ ደግሞ ብዙ ሰው የዘነጋው ከመዘንጋቱም የተነሳ የሰው መሃል እየገባ በጣም የሚረብሸው ደግሞ በብብት አካባቢ የሚኖሩ ሽታዎች ናቸው። በየጊዜው ጽዳት ይፈልጋሉ፣ በየጊዜው መታጠብ፣ በየጊዜው ጠረኑ አለ የለም ብሎ ደግሞ ማየት ይፈልጋል። በአምስተኛ ደረጃ ሰለዋቱላሂ ወሰላሙ ዐለይሂ ብልታችን አካባቢ ያሉ ጸጉሮችን እንድናስወግድ ነግረውናል። ይሄን እንዳንነጋገር እናፍራለን። እኔ አላፍርም። ወንድሜ ነው የሚድነው፣ እህቴ ናት የምትድነው። በማህበራዊ ጉዳይ ስትንቀሳቀስ ስታወራ የሚያምርብህ እነዚህን 5 ነገሮችን ስትጠብቃቸው ነው። ሰለዋቱላሂ ወሰላሙ ዐለይሂ ኡስታዝ ኑሩ ቱርኪ ያስተላለፈው መልእክት የኛ ነብይ ሰለላሁ ዐለይሂ ወሰለም ምን ያክል ጽዳት እንደሚወዱ ነበር። የኛ ነብይ ምን ያክል አዛኝ እንደሆኑ ነበር። የኛ ነብይ ምን አይነት ጽዱ እንግዲህ ነብይ እንደነበሩ የሚያሳይ ነው። ይህ ብቻ አይደለም፣ ስለ ነብዩ ሰለላሁ ዐለይሂ ወሰለም አንስተን ዘርዝረን አንጨርሰውም። ስለዚህ እናንተ ከምታውቁት ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ሱናዎች ውስጥ ኮመንት ላይ ታስቀምጣላችሁ። ሁላችንም እያነበብን አንዳችን ከአንዳችን እንማራለን። ስለዚህ ኮመንት ላይ የነብዩ ሰለላሁ ዐለይሂ ወሰለም ሐዲሶች ወይም ንግግሮች ወይም ደግሞ ሱናዎች ውስጥ ኮመንት ላይ መጻፋችሁ እንዳረሱ። አሁን ወደ ኡስታዞች መልእክት ነው የምንሄደው። አላህ በምንሰራው ስራ አይደለም የሚምረን። ጀነት የሚያስገባን በሰራነው ስራ አይደለም። ጥረት አድርገን በምህረቱ ነው የሚያስገባን አላህ። ወላ አንተ ያ ረሱላህ ሰለላሁ ዐለይሂ ወሰለም አንተም ብትሆን የአላህ መልእክተኛ ብለዋቸዋል ሰሐቦች። ወላ አና እኔም ብሆን ኢላ አን የተገመደኒ አላሁ ቢረሕመቲህ አላህ በእዝነቱ ቢሸፍነኝ ቢምረኝ እንጂ እኔም ብሆን በስራዬ ነጃ ለውጣም ነው ያሉት ነብዩ አለይሂ ሰላቱ ወሰላም። ስለዚህ ሁሌም ምንድን ነው እንትኑ ውስጥ ኮንሽስ እንድንሆን የምንሰራትን ስራ ሪያ እንዳትገባብን፣ መኮፈስ እንዳይገባብን፣ በምንሰራው ጊዜ ደግሞ አላህን ማስታወስ እንዳለብን ይህንን እንድንማር እንጂ ይህ ነገር ውስብስብ ነው፣ በጣም ለጥቂት ሰዎች ነው እስልምና ብለን እንድናስብ አያስፈልግም። የጥቂት ሰዎች ጉዳይ አይደለም። ሁላችንም በገባን ልክ በተረዳነው ልክ ዋና ግባችን ስራችን አላህ፣ ዋና ግባችን ስራችንን ከሚያበላሹ ሪያ ለሰዎች ብሎ ከመስራት፣ በራስ ከመደነቅ ከዑጅብ ራስን ለመከላከል መጣር። ለአላህ ብሎ ከልቡ የሚወደው ወዳጅ ያለው ሰው ዩንጂ ሚነል ጀሒም ከጀሒም ከጀሃነም እሳት ያድነዋል ተብሏል በአላህ ፈቃድ። አላህን የሚወድ አላህን የሚፈራ እውነተኛ ትክክለኛ ተቂ ነቂ የሆነን ሰው ወዳጅ አድርጎ የያዘ ሰው አኺራ ላይ ሲሄድ የእሱ ደረጃ ጀነት ላይ ዝቅ ያለ ቢሆን አሊያ ደግሞ አንዳንድ ጥፋቶች ኖረውበት ከሽርክ ኩፍር ውጪ የተወሰነ ጊዜ እሳት ተቀጥቶ ይውጣ ተብሎ ተወስኖበት እሳት ቢገባ ዱንያ ላይ ይወደው የነበረው የአላህ ባሪያ ጀነት ላይ ቢያጣው ያ ረብ እነ ሊ ሳሒበን እኔ ወዳጅ አለኝ ዱንያ ላይ አብሬው ስሰግድ አብሬው ስበላ የነበረ ለአላህ ብዬ የምወደው እዚህ ጋር ደስታዬ ሙሉ ሊሆን የሚችለው እሱን እዚህ ጋር ሳየው ነው፣ አምጣልኝ ያ ረብ ብሎ ይጠይቃል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ለዚህ ለተከበረው ባሪያው ሲል ደረጃው ጀነት ውስጥ ዝቅ ያለ ከሆነ ከፍ እንዲል ያደርገዋል።
እሳት ውስጥ እንዲቀጣ ተወስኖበት ከነበረም የቅጣት ጊዜውን ሳይጨርስ ወጥቶ እንዲመጣ ያደርገዋል። ወደ ጠጋኙ ጌታ አላህ Subhanahu Wa Ta'ala ተጠግቶ ያልተጠገነ ባሪያ የለም። የተሰበረ ካለ ወደሱ ከተጠጋ ይጠግነዋል ማለት ነው። ዙልም ሰርቷል፣ ተሰበረ። ከዛ ወደ አላህ ደግሞ ስብር ብሎ ተመለሰ፣ እዛ ይጠግነዋል አላህ። የአንዳንድ ሰዎች ሪዝቅ ትንሽ ጠባብ ነው። ለዱንያ የፈተና ሀገር ናት። አላህ በዚህ ፈተናቸው። የሰዎችን እጅ ላለማየት እጅ ላለመዘርጋት ሲሉ የሆነች ትንሽዬ ስራን ይሰራል ወይም የሆነች ንግድን ይጀምራል። እንደዚህ አይነት ሰዎችን ስታዩ ከነሱ ለመግዛት ሞክሩ፣ አበረታቷቸው፣ እቃቸውን አታራክሱባቸው። ምናልባት ያ ነገር ለእናንተ ላያስፈልጋችሁ ላይጠቅማችሁም ሊችል ይችላል። ግና ግዟቸውና ለሰዎች ሀዲያ ትሰጡታላችሁ፣ ወይም ደግሞ ለሚያስፈልገው ሰው ሰደቃ ታደርጉታላችሁ። የእነሱን ልብ በመጠገን ውስጥ አላህ የእናንተን ልብ ይጠግንላችኋል። እነሱን በማስደሰት ውስጥ አላህ እናንተን ያስደስታችኋል። መግዛት ካልቻላችሁ ያንን ማድረግ የማትችሉ ከሆነ ግን መልካም ንግግር፣ ቆንጆ ፈገግታ ለነሱ በጣም ትልቅ ነገር ነው። قول معروف ومغفرة خير من صدقة يتبعها أذى እንደው መልካም ንግግር ከዛ በኋላ መመጻደቅን ከሚያስከትል ሰደቃ የተሻለ ነው ይላል አላህ። ሰዎችን ልብ ስትጠግኑ አላህ የእናንተን ልብ ይጠግንላችኋል። ሰዎችን ስታስደስቱ አላህ እናንተን ያስደስታችኋል። አላህ ይጠግናችሁ፣ አላህ ያስደስታችሁ። ኡስታዞቻችን ጥሩ መልእክቶችና ዳዋዎችን አስተላልፈውልናል። አላህ በሰማነው እንሰራና እንጠቀም ያድርገን። ወደ መጨረሻ ቪዲዮ እንሄዳለን። እሱም የውጭ ዜናዎች። አሁን ቀጥዬ ከምነግራችሁ መረጃ በኋላ እኔንም ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ሙስሊሞችንም እንዳጠቃላይ እስልምናን የምትሳደቡ ሰዎች እንደምትኖሩ እጅግ በጣም እርግጠኛ ነኝ። ባይሆን እኔ በተለመደው ፖላይትነስ ወይም ደግሞ ሁሉንም አክባሪነት አካሄዴ እንደምታውቁት ማለት ነው ድንበር ማለፍ ልጅ አይደለሁም በማንም ላይ። ታዲያ በዛ መልኩ ፖላይት ሆኜ ነገሩ ላስረዳችሁ እሞክራለሁኝ። ከናንተ ባው ለመሳደብ ከመነገርኳችሁ በኋላ ወደ ስድቡ ለምትሮጡ ሰዎች ግን አንድ ትብብር ከናንተ እፈልጋለሁኝ። ምንድነው እኔ በተቻለ መጠን ስለነገሩ ላስረዳችሁ እሞክራለሁ። ከዚህ ባሻገር ደግሞ እናንተ ዝም ብላችሁ የተወሰነ ጎግል አድርጉት፣ የተወሰነ ሪፈር አድርጉና ስለ ጉዳዩ ምንነት እንግዲህ ትክክል ነው አይደለም የሚለውን ነገር ለማወቅ ሞክሩ። እናንተ ትክክል ነው አይደለም ስላላችሁ የሚለውጥ ነገር ባይኖርም ማለት ነው አትሊስት ለግንዛቤ ያህል ይጠቅማችኋል። እኔም ደግሞ ይሄን ቪዲዮ የምሰራበት አንዱን ሪዝን በዚህ ጉዳይ ላይ ያላችሁን አመለካከት በተወሰነ መልኩ መቀየር ስለፈለኩኝ ነው። እንደነገርኩ ነው ቪዲዮውን እስከ መጨረሻው ድረስ ተከታተሉት እና ደግሞ ሪፈር ለማድረግ ሞክር ከመሳደብ በፊት ይሄን ከግምት እንድታስገባልኝ እፈልጋለሁ። ጉዳዩ ምን መሰላችሁ? ዛሬ በፈረንጆቹ አቆጣጠር ኦገስት 13 በቱኒዚያ ማለት ነው። ስለ ቱኒዚያ መጀመሪያ አንድ ነገር ልንገራችሁ ከመረጃው በፊት ማለት ነው። ቱኒዚያ ማለት 99.8% ኦልሬዲ 100% ህዝቧ ሙስሊም የሆነባት እንዲሁም ደግሞ ህገ መንግስቷ ላይ የሀገሪቱ ስቴት ሪሊጅን እስልምና ነው የተባለበት ሀገር ነች። ኦልሬዲ ኮምፕሊትሊ ሙስሊም የሆነች ሀገር ነች። ታዲያ በዚህ ሀገር ላይ ዛሬ አንድ ክብረ በዓል ይከበራል ኦገስት 13 ቀን ማለት ነው። ይህም ምንድነው? ከአንድ በላይ ሚስት ማግባት የተከለከለበት ህግ የጸደቀበት 70ኛ ዓመት እንግዲህ በደስታ ይከበራል። ወይም ደግሞ የሴቶች ቀን ብለው ጭምር ይህን ቀን ያከብሩታል። እንግዲህ እስልምና የሚለውን ነገር ታውቃላችሁ ሁላችሁም። ከአንድ በላይ ሚስት ማግባት እስልምና ይፈቅዳል። እስከ 4 ድረስ ከ7 አይደለም ወይ ደግሞ ወደዛ ከዛ በላይም አይደለም፣ እስከ 4 ድረስ ማግባት እስልምና ይፈቅዳል። ታዲያ ይህንን ህግ የተከለከለበት 70ኛ ዓመት ዛሬ እየተከበረ ይገኛል። 1956 ኦገስት 13 ቀን ነበር ይሄ ነገር የጸደቀው የነበረው ማለት ነው። እንግዲህ አስበው ሙስሊም ነኝ ከሚል ሀገር የሀገሪቱ ስቴት ሪሊጅን እስልምና ነው በሚል ሀገር ላይ ከአንድ በላይ ማግባት የተከለከለበት ቀን በይፋ ይከበራል ማለት ነው። ዛሬ በዛሬው ዕለት ይሄን ነገር እያከበሩት ይገኛሉ። ታዲያ ይሄን ነገር ስነግራችሁ ታዲያ ይሄ ምን ይገርማልና ብላችሁ የምትሉ ሰዎች አላችሁ። እናንተ ሙሐመዳውያን ብላችሁ በነቢያችን በኩል ትመጡና ታደባላችሁ፣ ሴሰኝነት ምናምን ብላችሁ የምትናገሩ ሰዎች አላችሁ። ይኸውላችሁ መጀመሪያ ማወቅ ያለባችሁ ነገር መሰላችሁ እስልምና ከአንድ በላይ ማግባትን ግዴታ አይደለም ያደረገው፣ በፍቃደኝነት ነው። ፍቃደኝነት ብቻ አይደለም ራሱ የራሱ የሆነ ክራይቴሪያ ያለው። በስርዓት በፍትህ ማስተዳደር ማትችል ከሆነ ይሄ ነገር ላይ እንድትገባ አይደረግም ማለት ነው። ይበልጥ አንዷን ከአንዷ የምታበላለት ከሆነ ይበልጥ ወደ ወንጀሉ ስለምገባ ይሄ ነገር ይበልጥ ክልክል ነው። እንግዲህ ይሄ ግልጽ ነገር ስለሆነ ነው እንጂ ዲናዊ ነገር ትምህርት ሰጣችሁ ፈልጌ ያለ እዚህ የመጣሁት። ታዲያ ይሄ ምንድነው? ይሄን ነገር ስነግራችሁ እንደውም ትክክል ነው ያደረጉት ምናምን ብላችሁ ለምትሉትና ሁልጊዜ ስለ አራት ሚስት ምናምን ሲወራ በጣም ሴሰኝነት አድርጋችሁ የምትቆጥሩ ሰዎች ስለምትኖሩ እንደምትሳደ ስላወኩኝ ነው ኮሜንት ላይ መታችሁ ማለት ነው። ከዚህ ቀደም አንድ ጊዜ ዶክተር ዛኪር ናይክ አንድ ንግግር ሲናገር ሰምቼው ነበረ የዛሬ 5 6 7 8 ዓመት በፊት ማለት ነው።
ስለ ፖሊጋሚ ከአንድ በላይ ሚስት ስለማግባት ማለት ነው እስልምና ስለመፍቀዱና ስለዛ ምክንያቶች ሲናገር ነበር። ይህ ምንድነው ከመድረክ አንድ ሰው ተነስቶ እስልምና እንዴት 4 ማግባትን ይፈቅዳል? ይህ በጣም ትክክል አይደለም፣ አንድ ለአንድ ነበረ ተገቢነቱን ብሎ ሲጠይቀው ዶክተር ዛኪር ናይክ እጅግ በጣም ከብዙ አንግል ከህክምናም በጣም ከብዙ አንግል አድርጎ የሚገራርሙ መልሶች ሰጥቶት ነበረ። ግን ለኔም ለአንተም ምንድነው ታች ሌቭል ላለ ነው ሰዎች ለማስረዳት የሚመቸውን አንድ ምክንያት ላምጣልህ ማለት ነው። ዶክተር ዛኪር ናይክ ምንድን ያለው እስኪ ያለው ለጠያቂው ማለት ነው አሁን የፖፑሌሽን ነምበሩን ዓለም ላይ ያለውን ተመልከተው ብሎ ከነገረው በኋላ የሴቶች ቁጥር እጅግ በጣም ይበልጣል ማለት ነው። ታዲያ ሴቶችና ወንዶችን አንድ ለአንድ የምናጋባቸው ከሆነ እጅግ በጣም ብዙ ሴቶች ያለ ባል ይቀራሉ አለ። ታዲያ አንተ ለምሳሌ እህት አለችክና ሁሉም ሴቶች ሌሎችን ወንዶችን ያዟቸው። ታዲያ አንተ ሴት ወንድ ካጣች ካገኘቹ ጋር ብትጋደም ትመርጣለህ ወይስ ደግሞ መብቷ ተከብሮላት ህጋዊ የሆነ መንገድ አባቷ እናቷ ተጠይቀው በሐላል መንገድ ሁለተኛ ሚስት ብትሆን የትኛውን ትመርጣለህ ብሎ እጅግ በጣም የሚገርም ጥያቄ ጠይቆት ነበረ ማለት ነውና እንግዲህ ማንም ጤነኛ አእምሮ ያለው ሰው የቱን ሊመርጥ እንደሚችል ግልጽ ነው አይደለም። ተከብሮልህ ምናምን ነገር በስርዓት እህትህን ወይም ደግሞ የአንተ ቤተሰብ የሆነችን አንድን አካል በሁለተኛነት ብትችል እጅግ በጣም ጠቃሚ እንደሆነ ትረዳዋለህ ብዬ አስባለሁ። ታዲያ እንደምታውቁት ሁላችሁም በአሁኑ ሰዓት በሴቶችና በወንዶች መካከል በዓለማችን ላይ እጅግ በጣም ከፍተኛ ልዩነት እየመጣ ይገኛል። ወር ደግሞ ከፍተኛ ቁጥር ልዩነት አለ። ታዲያ ሁሉም ሴቶች በተመሳሳይ መልኩ ይጋቡ የሚባል ከሆነ ምን ያህል ሴቶች እንደሚቀሩ አስበው። በዛ ላይ ወንዶች በጦርነት ለውትድርና እስር ቤት በሱስ በጣም በብዙ ነገሮች ወንዶች ቁጥር እየተመናመነ ይገኛል። ከዚህ ባሻገር ደግሞ በአሁን ሰዓት ዝም ብለህ እስኪ ጠይቅ ሰው ሲወልድ ምንድነው ወለድክ እኮ መባል ቆሟል ትላለህ። በብዛት የሚወለዱ ሴቶች ናቸው እና የፖፑሌሽን ነምበር ስታየው ከአንድ በላይ ማግባት ምን ያህል ሎጂካል እንደሆነና እስልምና ምን ያህል ሎጂካሊ ጉዳዩን እንደሚያስረዳ ወይም ደግሞ በምክንያት እንደሚያደርገው ትረዳዋለህ። ሌሎች ምክንያቶችን ተወና ነው እያልኩ ያለሁት ማለት ነው። ታዲያ ዶክተር ዛኪር ናይክ ለምን ሴቶች ታልተፈቀደላቸው የሚል ጥያቄም ጠይቆ እሱንም በሚገርመው መልሷል ማለት ነው። ሄደህ እሱን ሪፈር አድርገህ ማየት ትችላለህ። ኤኒዌይስ እስልምና ይሄን ነገር ሲፈቅድ ግዴታ ከአራት ሴት ጋር ተጋባ እያለህ አይደለም። በአንተ የማስተዳደር አቅም ላይ ይወሰናል፣ በፍትሃዊነት ላይ ይወሰናል። እጅግ አስገራሚ ነገር ነው። በቻይና ሀገር የሚኖር አንድ አባት 2 መንታ ልጆች ተወለዱለት። የደስታው መጠን ከፍተኛ ቢሆንም ብዙም ሳይቆይ ግን ያልጠበቀው ችግር ተፈጠረ። ሁለቱ ልጆቹ ፊታቸው፣ አይናቸው፣ ፈገግታቸው እንዲያውም የሚያለቅሱበት መንገድ ድረስ ፍጹም ተመሳሳይ ነበረ። አባታቸው በየቀኑ ይሄ ማን ነው ወይስ ይሄ እሱ ነው ይሄስ ማን ነው እያለ ይጨነቅ ጀመረ። ታዲያ አንድ ቀን አንዱ ልጅ ወደ ሐኪም ቤት ሊወሰድ ሲዘጋጅ የትኛውን ልጅ እንኳን እንደያዘ እርግጠኛ መሆን አልቻለም። የታመመው ልጁን ትቶ ያልታመመው ልጁን ሆስፒታል ይዞት ይሄዳል። በዚህ ሁኔታ በመናደድ ከዛሬ ጀምሮ እንዲህ መቀጠል የለበትም ብሎ አንድ ውሳኔ ወሰነ። ከዚያም ሰዎችን ያስገረመና ያሳቀ አንድ መፍትሄ አገኘ። ሁለቱንም ልጆቹን ጸጉሯቸውን አስላጭቶ በአንደኛው ራስ ላይ 1 ቁጥር በሌላኛው ደግሞ 2 ቁጥር በሚል በቁጥር እንዲቀየር አድርጎ ጸጉሯቸውን አስቆረጣቸው። አሁን ቢያንስ ማን እንደሆነ አልሳሳትም ብሎ በፈገግታ ተናገረ። ፎቶ ወደ ሶሻል ሚዲያ ከመጣ በኋላ በጥቂት ጊዜ ውስጥ በሚሊዮኖች የሚቆጠሩ ሰዎች ተመለከቱት። አንዳንዶች ይህ የዓመቱ ምርጥ ፈጠራ ያለው አባት ነው ሲሉም አድንቀውታል። ሌሎች ደግሞ ቁጥሮቹ ጸጉራቸው ሲያድግ ምን ያደርጋል በማለት በቀልድ አስተያየት ሰጥተዋል። የውጭ ዜናዎችን ተከታትለን መተናል። ነገ ኢስላም ማካቼቭ ፋይት አለው። ይህንን ዘአንድ ፊትድ ላይትዌት ሻምፒዮን የምታውቁ ይህን ቪዲዮ እንዳታሳልፉ፣ ቪዲዮ እንዳይወርድ በረምሼር ኮፒ ሊንክ ሪፖስት በማድረግ ለሁሉም አዳርሱት። ሰሞኑ በነበረው ቶክ ሾ ለዓለም ትልቅ መልእክትን አስተላልፏል፣ ጀግንነቱንም አሳይቷል። እርሱም እንዲህ ሲል ነበር የተናገረው። እዚች ዓለም ላይ አትሌቶች ስፖንሰርሺፕ አያገኙም። ስለ ፓለስታይን ስለተበደሉ ህዝቦች ድምጽ የሚሆኑ ከሆነ ስፖንሰር አያገኙም። ይህንን ደግሞ እኔም ላይ ወንድሞቼም ላይ ደርሷል ሲል ተናግሯል። ይህንንም መልእክት ለዓለም በጀግንነት አስተላልፏል። ብር ከህይወት አይበልጥም ብሎ ለሁሉም አስተላልፏል። በመድረኩም ላይ ለአድናቂዎችም ለዓለምም ቢሆን እንዲህ ሲል አስተላልፏል። ስለነሱ ድምጽ ለመሆን ትንሽም እንቅስቃሴ ማድረግ ጀግንነት መሆኑን አሳይቷል። ይህን ጀግና የምትወዱ እስኪ ለሁሉም አዳርሱት። ፍሪ ፓለስታይን የኤምኤምኤ ፋይት 27 ጊዜ ይመስለኛል ፋይት አድርጎ አልተሸነፈም። 1 ጊዜ ብቻ ነው የተሸነፈው። ያኛው ደግሞ ከሱ ጋር የሚፋለመው 17 ጊዜ ፋይት አድርጎ 1 ጊዜ ብቻ ነው የተሸነፈው። ስለዚህ በጉጉት ይጠበቃል። ሌሎችም የውጭ መረጃዎችን ተከታትለን መተናል። ለማንኛውም ድል ለኢስላም ብያለሁኝ። አላህ Subhanahu Wa Ta'ala በኸይር ነገር ያገናኘን። አላህ ሀገራችንን ሰላም ያድርገው። ለዚሁም ደግሞ ሙስሊሞችን በየዓለም ሀገሩ ያሉትን አላህ ነስሩን ያምጣላቸው። የተበደሉ ያሉትን ጭቆናው ይብቃችሁ በላቸው። ቪዲዮ ላይክ፣ ቻናሉን ሰብስክራይብ፣ ቪዲዮን በተለያዩ ሶሻል ሚዲያ ሼር ማድረጋችሁ እንዳረሱ። አላህ በጀነት ያገናኘን። ሰላም አለይኩም ወራህመቱላሂ ወበረካቱ።